የደም ካንሰር ነው። ከዛ ሰዓት አልታወቀም። ድፍን 3 ወር ምን እንደሆነ አልታወቀም። ያዛኝቱ እመትህትና ደግፊኝ እናቴ ይብላልኝ ጎለቴ። ተመልከቱ የእናታችን አስነዋሪ ተግባር ተመልከቱ። የገብርኤል ዕለት ነጠላ ለብሰው ኢየሱስ ያድናል ሲሉ ምንድነው ጥፋታቸው? አህመዲን ጀበል በዚህ ንግግሩ ወጥቶ ክርስቲያኖችን ይቅርታ ሊጠይቅ ይገባል። እንዳልኳችሁ ስልጤነት ማለት ሙስሊምነት ነው። ሰላም እንደምን አላችሁ ውድ ተመልካቾቻችን፣ በዚህ ሳምንት እጅግ አነጋጋሪ የሆኑ ሐሳቦችን ሰብሰብ አድርጌ ይዤላችሁ መጥቻለሁ። ለዚህ ሚዲያ ይመጥናሉ ወይም ደግሞ ሊያነጋግሩን ሊያስተምሩን ይችላሉ ብዬ ያመጣኋቸው ሐሳቦች ናቸው። ታዲያ እስከ ቪዲዮ ፍጻሜ ድረስ አብራችሁ እንድትቆዩ ጋበዝኳችሁ። ወደ ቪዲዮ ከመሄዳችን በፊት ይህ ቻናል አዲስ ቻናል ነው። በዋናነት በማህበራዊና መንፈሳዊ ጉዳዮችን ትኩረት አድርጎ ሐሳቦችን ይሰጣል። ታዲያ ይህንን ሚዲያ ማገዝ፣ ማበረታታት፣ ሰብስክራይብ ማድረግ ያው ግዴታ ነው። አብረን ተማምረን እንሄዳለን ማለት ነው። ለማንኛውም ብዙ ነገሮች አላብዛባችሁ፣ ወደ ሐሳቡ እንሂድ። ከሰሞኑ እጅግ በጣም አነጋጋሪ የሆነው የእሸቱ መለሰ አንዲት ህፃን ልጅ ኢንተርቪው አድርጎ ነበረ። ይህች ህፃን ልጅ የካንሰር ታማሚ ናት። የ10 ዓመት ህፃን ናት። ግን ንግግሮቿ በጣም አስገራሚ ነበሩ። እስኪ እሱን የተወሰነ ቪዲዮ አይተን እንመለስና ሐሳቤን እንጨምራለሁ። ካንሰር ነው፣ የደም ካንሰር ነው። ከዛ ሰዓት አልታወቀም። ድፍን 3 ወር ምን እንደሆነ አልታወቀም። እኔ ጠዋት ራውንድ ሲያረጉ ሰምቻለሁ። እንዴት ሰማሽ? አይኔን እጨፍናለሁ፣ እንቅልፍ ይወስደኛል። ከዛ ኤሚል ብለድ ካንሰር ምናምን ሲሉ ሰማ። የተለየ የተሰማሽ ስሜት አለ? ተደብቄ አልቅሻለሁ። እንግዲህ ይህንን ንግግር የምትናገረው ምንድነው? ከዚህ በፊት የካንሰር ታማሚ መሆኗን ሳታቅ ልጅቱ የሆነ ሆስፒታል ውስጥ እያሉ ዶክተሮችና ቤተሰቦቿ ሲነጋገሩ በድብቅ ነበረ የሰማችው ማለት ነው። ዳስ ብለድ ካንሰር ምናምን እያሉ ሲያወሩና የተሰማት ስሜት ምን ይመስል ነበር የሚለውን ነገር ነው የምትናገረው። እንቀጥል፣ ያው እንስማው። ለምን ታውቂያለሽ ማለት ነው? ምን ማለት ነው? ስለ ካንሰር ሲባል በቃ ሁሉም ሰው ከባድ በሽታ ነው፣ የሚገል ነው ሁሉም። ከዛ ደግሞ ህፃናት ላይ ይከሰታል ብለህ ደግሞ አታስብም። ይከሰትም የሚገል ነው የሚመስለኝ፣ ሚድን አይመስለኝም። ማንም ሰው ሲጀመርም ይድናል ብሎ ያስብ የሆነ ምድን ምናምን አልመሰለኝም ነበር በሰዓቱ። ልክ እንደ ሞት አዋጅ ነው የሰማሽው ማለት ነው። ኦኬ። በዛ ቅጽበት አይምሮሽ ውስጥ ኦኬ ልሞት ነው በቃ ብለሽ ማለት ነው ስታስቢ አይምሮሽ ውስጥ ምን መጣብሽ? ቤተሰቦቼ ጋር እንደ ልቤ ሳልጫወት ምኞቴን ሳላሳካ ልሄድ ነው ወይ? ከዛ ደግሞ እዛ ሄጄስ መንግስተ ሰማያት ሄጄስ እናትና አባቴ ስጋና ደሙን ሳይቀበሉ እነሱ ሲኦል ሆኖ ባያቸው እንዴት ነው መሆነው? እሱ ነበረ ሲያሳስበኝ የነበረው። የእናትና የአባትሽ ነፍስ ጉዳይ ህልሜን ሳላሳካ ያልሽው ነገር ግን ጥያቄን ይፈጠረብኝ። በጣም እጅግ በጣም ገራሚ ነበረ ኢንተርቪዋ። በአጠቃላይ ከዚህ በፊት እንደምታስታውሱት ቲክቶከሯ ዩቲናስ የምትባለው ቲክቶከር እሷ ጋር ሂዳ እንግዲህ ለማበረታታት አንዳንድ ነገሮችን ለማረጋጋት ብላ ሄዳ ነበረ እና ማንን ላምጣልሽ ማንን ትፈልጊያለሽ ተብላ ስትጠየቅ ይህች እሸቱ መለሰና የሆነች ልጅ ጠርታ ነበረ። ያቺ ልጅም ሂዳ አናግራታለች። እሸቱም እንግዲህ ከዚህ ከተወሰነ ጊዜ በኋላ ራሱ እንግዲህ አግኝቷት ተገናኝተናል እንግዲህ ኢንተርቪው ይኖረናል ብሎ በተናገረው መሰረት ያው እንግዲህ ኢንተርቪው አድርገዋል። እጅግ በጣም አነጋጋሪ የሆኑ ሐሳቦች ነበር ስትሰጠው የነበረው ማለት ነው። አሁን እንደተመለከታችሁት እጅግ የሚያሳዝናት ትልቁ ነገር የማህበረሰቡ አመለካከት ነው። ያው ካንሰር አይድንም፣ በካንሰር የተያዘ ሰው በጣም ከባድ የሆነ ነገር ነው ምናምን የሚለውን ነገር ነው። ለማንኛውም እስኪ ሌላ ጉዳይም ደግሞ የጠይቃት ነገር አለ። እስኪ ስለ መንፈሳዊ ህይወቷ ደግሞ እንስማ። በሰንበት ትምህርት ቤት ተማሪ ያለሽ ከምታጠኛቸው ከምታቂያቸው መዝሙሮች የኔን ታሪክ ይገልጽልኛል ወይ በጣም ውስጤን ይነካኛል የምትሆን አንድ መዝሙር እስቲ ዘምሪልኝ። ሶሊያና ተጫውተሽ ደመና ነያዛኝቱ እመትህትና ደግፊኝ እናቴ ይብላልኝ ጎለቴ። ደግፊኝ እናቴ ይብላልኝ ጎለቴ። አቅርቢኝ ከፊቱ ይማረኝ ምሕረቱ እኔ ኃጢአተኛ ነኝ። ይሄ ንግግር ነበረ በጣም ብዙ ሰዎች ሲያስለቅሳቸው የነበረ። አንዱ የዘመረችበት መንገድ ብቻ ሳይሆን አንዳንዴ በጣም ከስሜት በጣም እንትን ይልህና ቃላት ራሱ ያጥራል። እኔም ራሱ እየጨነቀኝ ነበር ይሄን ነገር የተመለከትኩት። አሁን ምን ማለት እንዳለብኝ ግራ እስኪገባኝ ድረስ ነው ማለት
ይህች ልጅ እንግዲህ በዚህ እድሜዋ እንደዚህ በቃ መከራዋን እየበላች እየተሰቃየች በዛ ላይ ደግሞ የሰው አመለካከት ጫናው ምናምን አለና ያደረገችው ነገር እዩ። መጀመሪያ ልክ መጀመር ስትጀምር ሐሳቧ በቃ መግለጽ አቃታትና እንባ ቀደማት። ከዛ ደግሞ እችላለሁ መዘመር እችላለሁ እድናለሁ የሚል የውስጥ ፍላጎትም ስላለ ድጋሚ ደግሞ እንደምንም እንባዋን ዋጥ አድርጋ ለመዘመር ትሞክራለችና በጣም አነጋጋሪ ነበረ። ይሄንን ጉዳይ እግዚአብሔር አምላክ ጨርሶ ይማራት፣ እግዚአብሔር አምላክ ምህረቱን ይስጣት። በእውነት ከእያንዳንዳችን እድሜ የተወሰነ ተቀንሶ ለዚች ልጅ ቢሰጣት እኔ ደስታዬ ነው። በጣም ብዙዎችም በዚህ ሐሳብ ጋር ይተስማሙ ነበረ። ለማንኛውም እስኪ አንድ ልጅ የተናገረውን ነገር እንስማ። ከዛ ሁሉ ሰው የአንድ ልጅ መርጠናል። እንዲሁ መድኃኔዓለም ሆይ እንዲሁ እግዚአብሔር ኢየሱስ ሆይ የጠየቁህን ነገር ሁሉ ትቼዋለሁ። የምሬ ነው። ሳዝን የነበረውን ማጣቴን፣ መከፋቴን ምናምን ብላ ብዙ የጠየቁህን ነገር በሙሉ ትቼዋለሁ። እንዲሁ እግዚአብሔር ሆይ አንተ መሐሪ ነህና ብዙ ነገሮችን ይቅር ባይ ነህና ይቺ ልጅ ማራት። በእውነት የምሬ ነው። እኔ ቲክቶክ በገባው ቁጥር የዚች ልጅ ኤዲት ይመጣልኛል። ይቺ ልጅ ስትመጣ መኖሬን ሁሉ ጠላዋለሁ። ማርያምን የምሬ ነው። ማዶ ትባላለች። 10 ዓመት የደም ካንሰር ታማሚ ነች እና የምትናገረው ነገር ይቅር ባይነትን እንተሳሰብ። እንግዲህ በዚህ መልኩ ሰዎች በጣም የተለያዩ ሐሳቦችን እየገለጹ ነበረ። ያው ረጃጅም ስለሚሆን ነው እንጂ የተለያዩ ሐሳቦችን ማስገባት እንችል ነበረ። ለማንኛውም ይቺ ልጅ እግዚአብሔር አምላክ እንዲምራት በየሃይማኖታችሁ እንደየቤተ እምነታችሁ እንደየጸሎታችሁ ብትጸልዩላት በጣም ትልቅ ምኞቴ ነው። እኔ እግዚአብሔር አምላክ ጨርሶ ምሯት ለአባት ለእናቶቿ መኖር የሚጠበቅባት ተስፋዋን እግዚአብሔር እንዲጨምርላት በእውነት ትልቅ ምኞታችን ነው። ምሯት እና ይሆናል የኔ ሙሉ እምነቴ ነው። ለማንኛውም ወደ ሌላ ሐሳብ እንሻገር። ከሰሞኑ እጅግ በጣም አነጋጋሪ የነበረው ሌላኛው ጉዳይ ደግሞ በ4 ኪሎ ቅድስት ሥላሴ ቤተክርስቲያን ውስጥ አንድ ሰው ተገኝቶ በአቶ መለስ ዜናዊ መቃብር ላይ እያለቀሰ እንዲህ ሲል ሲማጸን ነበረ። እንስማው። ይህንን ቪዲዮ የተመለከቱ ሰዎች በጣም የተለያዩ ሐሳቦችን ሲሰጡ ነበረ። እንግዲህ ሐሳቡ ምንድነው ትልቁ ነገር የመጀመሪያው የሚለውን ነገር እንግዲህ እንመልከተው። በቅድስት ሥላሴ 4 ኪሎ እንደምታስታውሱት የአቶ መለስ ዜናዊ መቃብር አለ። እዛ መቃብር ቦታ ተገንቶ አሁን ስላለው ፖለቲክስ እና ስላለው የኢኮኖሚክስ ችግሮች እንዳጠቃላይ በማውራት ወይም ደግሞ ድምጽ አውጥቶ በመጮህ አንተ ትሻለን ነበረ፣ አሁን እንደዚህ ተቸግረናል፣ እንደዚህ ሆነናል የሚል ሐሳቦችን ነው የሚያነሳው። ለማንኛውም ሰዎች ይህንን ሐሳብ በምን አይነት መልኩ ተመለከቱት የሚለውን ነገር የተወሰነ ነገር እንበል። አንዳንድ ሰዎች እንግዲህ በተወሰነ መልኩ ትንሽ ትችት ነገር ሲሰነዝሩ ነበረ በዚህ ጉዳይ ላይ። ቅድስት ሥላሴ 4 ኪሎ ቅድስት ሥላሴ ድረስ ሂደ ለሥላሴ መማፀን ሲገባ እንዴት ለአንድ ለሞተ ወይም ደግሞ ተራ ለሆነ ሰው እንዴት በዚህ ልክ መቃብር ላይ ትጮሃለህ የሚል ትችቶች እየሰነዘሩ ነበረ። ትክክለኛ መፍትሄ ከአቶ መለስ ዜናዊ ሳይሆን ትክክለኛ መፍትሄ ከ4 ኪሎ ቅድስት ሥላሴ እንደሆነ እንዴት ረሳው የሚሉም አሉ። በሌላ ጉዳይ ደግሞ እውነት ነው አቶ መለስ ዜናዊ ይሻለን ነበረ፣ እውነት ነው አቶ መለስ ዜናዊ ይሻለን የሚሉም ሐሳቦች ነበሩ። ለማንኛውም ይህንን ነገር በጣም ብዙ ሐሳቦችን ሲነሳበት የነበረ ርዕሰ ጉዳይ ነው። በሳምንቱ በጣም አነጋጋሪ ርዕሰ ጉዳይ ነበረ። በጣም እኔም ገርሞኛል። ለማንኛውም ወደ ሌላ ሐሳብ እስኪ ልውሰዳችሁ። ምንድነው ችግር? ሴት ነው እንዳትለይ። የማንን ነው ያሳየው? ነው እሱ ራሱ ያሳየው አይደል? እሺ ታሳየች ወንድ ትጠቆመኛለህ። ይሄን ነገር ምንድነው አልገባንም፣ ግልጽ አይደለም ምናምን ልትሉ ትችላላችሁ። ሰሞኑ አንድ በጣም የተፈጠረ ፕራንክ የሚመስል ግን በጣም አደገኛ የሆነ ነገር ተፈጥሯል። ለማንኛውም እንደምታስታውሱት ይሄ ጸጉራሙ ልጅ ጸጉር ምናምን አስተካክላለሁ የሚለው ልጅ እሱ የሆነ ቦታ ላይ ካፌ ነገር ነውና የሆነ ሴት ላይ ቁጭ ብሎ እሷ ጋር ሲነጋገር የፖሊስ ልብስ የለበሱና እንዲሁም ደግሞ ሲቪሊያን የሆኑ ሰዎች አንድ ወንጀለኛ ጠፍቶብን ነውና ይሄንን ሰው ታውቀዋለህ ወይ ብለው ያሳዩታል። መጀመሪያ ፎቶ ማለት ነው። ከዛ ፎቶ ሲያሳዩት አዎ አይቼዋለሁና በዚህ በኩል ምናምን ቼክ አድርጉ ምናምን ብሎ እሱ ሳይገባው ነገሮችን ያመላክታል ማለት ነው። ከዛ በኋላ ነገርየው እሺ ምናምን ብለውት ተመልሰው ይሄዳሉ። ከዛ ድጋሚ ተመልሰው ወደሱ ይመጡና
የሴት ፎቶ ነው ያሳየን፣ እኛ ያሳየን ወንድ ነው፣ አንተ ግን የጠቆምከን ሴት ነውና እንዴት እንደዚህ ታደርጋለህ ምናምን ሲሉት አይ እኔ እኮ ወንድ ነበር ያሳዩዋችሁ ምናምን ይላል ማለት ነው። እና በዚህ ጉዳይ ላይ በጣም ብዙ አደጋ ውስጥ ይገባል ልጁ። ያስፈራሩታል፣ የተለያዩ ነገሮች ምናምን ያደርጋሉ። እሱን ነው የሚያሳየው። እስኪ እንስማው። ለማንኛውም ስንጨርሰው አረ ወንድ ነው ያሳየኝ ቅድም እንዴ አንተ ከኔ በላይ ታውቃለህ እንዴ አይቼውም በእኔ ለምንድን ነው ህግ የምታስተጋግረው? መስራት አትናገርም እሱ ከሆነ ካልሆነ። ለማንኛውም በጣም ሰሞኑን እጅግ አወዛጋቢ ነገር ነበረ ይሄንን ፕራንክ። ከዛ ደግሞ ተጠቆም ብሎ ያሰበው ሰው ደግሞ መጥቶ እሱን ያስፈራራል እና በጣም በሚያሳዝን ነገሮች ሲቀበል የነበረው ኤኒዌይስ ዙሩ ይሄንን ነገር ጥሩ አይደለም። በጣም በዚህ ልክ ፖሊስን ልብስ ወይም ደግሞ የሚሊታሪን ልብስ ለብሰ በዚህ ልክ ፕራንክ መስራቱ ጥሩ አይደለም፣ ለሰውም እንዲሁም ለእይታም ጥሩ አይደለም ምናምን የሚል ነገሮች ሲሰነዘሩ ነበር። አንዳንድ ሰዎች እንዲያውም መንግስት ይህንን ነገር ልጆቹ መጠየቅ መቻል አለበት፣ ይሄ ግዴታ ነው ምናምን የሚሉም ትልልቅ ቲክቶከሮች ሁሉ ነበሩ። ኤንዌይስ ሰሞኑ ትንሽ ፈገግ ካስባለን አንዱ ይሄን ነው። በሌላ በኩል ደግሞ ከሰሞኑ እጅግ በጣም አነጋጋሪ የነበረው እንግዲህ የሎዛ ሚዲያ ባለቤት ነው። እሱ በንግግር አልቻልነውም። እንግዲህ እስኪ የተወሰነ ሀሳቦች እንስማ። አህመዲን ጀበል በዚህ ንግግሩ ወጥቶ ክርስቲያኖችን ይቅርታ ሊጠይቅ ይገባል። ቅድም እንዳልኳችሁ ስልጤነት ማለት ሙስሊምነት ነው። ስልጤነት ሙስሊምነት አይደለም። ስልጤነት ስልጤነት፣ ሙስሊምነት ሙስሊምነት፣ አማራነት በሙሉ ኦርቶዶክስነት ሊሆን እንደማይችል አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ። የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል። በቀሉን እየተበቀልናችሁ ያለ ነው እኛ ነን የሚል አንድምታ ነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠላቶች አስቴር በዳኔና ከአስቴር ንግግር ጀርባ ያሉ ሰዎች ናቸው ማለት ነው። ኦርቶዶክሳውያን ከስልጤ ምድር ለማጥፋት አስበዋል ማለት ነው። ስለዚህ ምን ታቅደዋል ማለት ነው? ጄኖሳይድ አቅደዋል ማለት ነው። ጅምላ ጭፍጨፋ አቅደዋል ማለት ነው። እና አህመድ ጀበል ስልጤነት ሙስሊምነት ሊሆን አይችልም። ውሻን ውሻ፣ አካፋን አካፋ፣ ዶማን ዶማ። ይሄ ደግሞ የአክራሪነትና የውሃቢዝም መንፈስ ነው። አይት ዝሆንን አክላለሁ ብላ ፈንድታ ሞተች። አቴንሽን ጭር ሲል አልወድም ነው አስቴር በዳኔ ማለት። በጣም አነጋጋሪ ሆኖ በተለይ ባለፈው ቪዲዮዎች የሚያነሳዋቸው ነገር ነበሩ። እንግዲህ አህመዲን ጀበል ባደረገው አንዳንድ ንግግሮችና እንዲሁም ደግሞ አስቴር በዳኔ በተናገረችው ከዚህ በፊት በተናገረችው ንግግሮች ጉዳይ ሰሞኑ እጅግ በጣም ሶሻል ሚዲያው ሲጮህ ነበረ። ለዚህ መልስ ለመስጠት የሞከረ መምህር ነው። እንግዲህ በጠንካራ የሆኑ ሀሳቦችን ያነሳል። እጅግ በጣም ኃይለኛ በደንብ የተማረ ሰው ነው። ኤንዌይስ ሀሳቡ በዚህ ልክ ያየበት መንገድ እኔ ሀሳቡ ተመችቶኛል። ማለት ወደ አንድ ዘር ተኮር ወይም ደግሞ ፖለቲካ ተኮር አድርገው የሚመጡ ሰዎችን ለመሞገድ የሄደበት መንገድ አሪፍ ነው፣ ጥሩ ነው፣ በጣም ደስ የሚል ነገር ነው። ለማንኛውም ኡስታዝ አህመዲን ጀበል በተናገረው ነገሮች ላይ ጠንካራ ያለው ሀሳቦችን ሰጥቷል። ሙሉ ቪዲዮውን ዩቲዩብ ላይ ገብታችሁ ማየት ትችላላችሁ። ኡስታዝ አህመዲን ጀበል ምንድነው የተናገረው? በዋናነት ስልጤነት፣ እስልምናና ስልጤነት ተመሳሳይ ነገር እንደሆነ አድርጎ እየተናገረ ነበረ። ለዛ ነው ትልቅ መፍትሄ ሀሳብ ሲሰነዝሩ የነበረው ማለት ነው እነዚህ ወንድሞቻችን። ኤንዌይስ በጣም አነጋጋሪ የነበረው ሌላኛው ርዕሰ ጉዳይ ነው ይሄ። እስኪ ወደ ሌላ ሀሳብ እንሂድ። ተመልከቱ የእናታችን አስነዋሪ ተግባር ተመልከቱ። የገብርኤል ነጠላ ለብሰው ኢየሱስ ያድናል ሲሉ ምንድነው ጥፋታቸው? ምንም ጥፋት የላቸው። ኢየሱስ ያድናል፣ ኢየሱስ ጌታ ነው። ግን አንድ ጥፋት አለባቸው። ለኦርቶዶክስ ልጅ ኢየሱስ ጌታ ነው ብሎ መስበክ ያስቃል። በጣም ነው የሚያስቀው። ለዛውም የገብርኤል ቀን ነጠላ ለብሶ ተመሳስሎ እዚህ ጋር ኢየሱስ ያድናል ብሎ መጻፍ ለኦርቶዶክስ ልጅ አስቡት። ኦርቶዶክስ እኮ ኢየሱስ ያድናል፣ ጌታዬ ነው፣ አምላኬ ነው፣ ቤዛዬ ነው፣ እውነት ነው፣ መንገድ ነው ብላ የምታምን እኮ ነች። ለምሳሌ ኢየሱስ ያድናል አምናለሁ፣ ኦርቶዶክስ ነው። ፕሮቴስታንቶች ችግራችሁ ማለት ከኦርቶዶክስ ነው። ቀላኒ ትገርሙኛለህ። እሺ ፕሮቴስታንቶች አሁን ሙስሊሞች በኢየሱስ ጌትነት አያምኑ። ኢየሱስ ኢሳ ነብይ ነው ብሎ ነው የሚያምኑት። እስቲ መስጊድ ደጅ ላይ ሄዳችሁ ኢየሱስ ጌታ ነው ብላችሁ ከአንድ ሙስሊም ጋር ዲቤት አድርጉ። ሁሌ ኦርቶዶክስ ደጅ ጋር ሁሌ ኢየሱስ ያድናል፣ ኢየሱስ ጌታ ነው። የሰሞኑ እጅግ አነጋጋሪ የነበረው ነው እንግዲህ ቁልቢ ገብርኤል ጋር ተያይዞ የተደረጉ የተለያዩ ስራዎች ነበሩ። ከነዚህ ውስጥ እንግዲህ የተመለከታችኋት እናት ቤተክርስቲያን ውስጥ ትሄድና ኢየሱስ ጌታ ነው የሚል አንድ የሆነች ስሎጋን የምትመስል ነገር አድርጋ እሷን ይዛ ነጠላዋን ለብሳ በስነ ስርዓት እዛ ተገንታ ነበረና ይህን ነገር ትንሽ አነጋጋሪ ነበረ። ለዛ መልስ የሰጠበት ለዛ ማብራሪያ የሰጠበት ነው። ሚኪ ወንድማችን እናመሰግናለን። ለማንኛውም ኤንዌይስ እንዳጠቃላይ ሐሳቡ ስንመለከተው እንግዲህ ኢየሱስ ጌታ ነው የሚለው ለኦርቶዶክስ ቤተክርስቲያን መስበክ ምንም ፋይዳ የሌለው ነገር ነው። ምክንያቱም ቤተክርስቲያኗ
ኢየሱስ ጌታ ነው ከማለት አልፋ በጣም ብዙ ነገሮችን ዲቴል የምትሰብክ ቤተክርስቲያን ስለሆነች ማለት ነው። ግን በጣም ያስገረመኝ ነገር ከሌላ ቤተ እምነት የተኮረጀ ነገር ነው። ይሄን እናቱ ያደረገችው ነገር ምንም የሚረባን ነገር አይደለም ለኛ። ኢየሱስ ጌታ ነው ስላለች እሷ የምታሰምረን ምናምን ነገር የለውም። እሱ ግን ያነሳው ሐሳቦች በጣም የሚገራረሙ ሐሳቦች ናቸው። ያው የሆነ ቤተ እምነትን አታክ የሚያደርግበት መንገድ ነው ኢየሱስ አይሰበክበትም ምናምን ከሚለው ጋር ተያይዞ ያነሳው ነገር በጣም ደስ የሚል ነገር ነው። ኤኒዌይስ ለዛሬ እንዳጠቃላይ የያዝናቸው ሐሳቦች እነዚህን ይመስሉ ነበረ። በእነዚህ ሐሳቦች ላይ የእናንተ ሐሳብና አስተያየት ምን ይመስላል? ምንስ ትላላችሁ? በኮሜንት ማሳረፍ ትችላላችሁ። የፈለጋችሁትን መጻፍ ትችላላችሁ ማለት ነው። እኔ በዚህ ሐሳብ ላይ እንግዲህ የመሰለኝንና ሐሳቤን አጋርቻለሁ። በዚህ ጉዳይ ከዘር ከፖለቲካ ከወገንተኝነት በጸዳ መልኩ ነው ነገሮች ሳይ የነበረው። ኤንዌይስ እስከ ቪዲዮ ፍጻሜ ድረስ ከአሁኗ ደቂቃ ድረስ አብራችሁን ከቆያችሁ እጅግ አድርገን እናመሰግናለን። ወንድማችሁ ዳዊት ነኝ። ከፕሮፋይሉ አጠገብ ሰብስክራይብ የምትል በተን አለች። እሷን በመጫን ቤተሰብ መሆን ትችላላችሁ። መስተካከል ያለበት አንዳንድ ጉዳዮች ካለም እንድናስተካክል በሐሳብ መሞገትም አስተያየት መስጠትም ይቻላል ማለት ነው። ኤንዌይስ እናመሰግናለን እስከ ቪዲዮ ፍጻሜ ድረስ አብራችሁ ስለቆያችሁ። በሌላ ቪዲዮ እስከነገናኝ ድረስ ቸር ቆዩ፣ ቸር ሰንብቱ። አመሰግናለሁ።